አመልዬ ከንፈሩን የሚንጠባጠበው ነሐጩን እንዲቆም ያስደረገችለት ኤርሜና ናት። ነፍስ እንኳን በስርዓት ጫማ ምን አንድ ከስክስ አልነበር እንዲ እያደረገ የሚመጣው አንድ ከስክስ ባለ ጫማ ባለ ስኒከር ባለ ቲሸርት እንዲቀይር ራሱ ያደረገችው ኤርሚ ናት። ኤርሚ ባለ ውለታው ናት። ይቅርታ ይጠይቃት በስነ ስርዓት ተንበርክኮ ይቅርታ ጠይቋት። ህግ ንጽህናዋን የሚወሰደው እሱ ነው። በሱ ይካሳት። ዝም አለን። ምን ያነሳል? ዝም አለን። አዎ ተገናኝቷታል። ግንኙነት አድርገዋል። የእሱንም ካሳ ይካሳት። በዛ ላይ ደግሞ በስነ ስርዓት ህዝብ ፊት እንዳወረዳት ህዝብ ፊት ወጥቶ ይቅርታ ይበላል። አዎ አብርሃም አልታመመም። አብርሃም ይሄን ድራማ ሚሰራ ነው ታምም ያለው ብሎ እብድብ እህቶቹንም ወንድሞቹንም እኛንም እብድብ ሲያጫውት የነበረው ይሄ ጥንብ የጠነባ ቆሻሻ ባይረሳል። የፈለጋችሁትን በሉ። በጣም ነበር የማከብረው፣ በጣም ነበር የምወደው። አሁን ግን አወርደዋለሁ ከዛሬ ቪዲዮ ጀምሬ በየቤቱ እየገባው የእሱ ዝምትነት ነው እንዴ ሴት መቀያየር ኢትዮጵያ ላይ ጀውድ ስንት እንዲህ ነው እንደኛ አብርሃምን የምናውቀው። ድሃ ሲረዳ ነው፣ ድሃ ልብስ ሲያለብስ ነው፣ ለድሃ ቤት ሲሰራ ነው ድሃ። አሁን ሴት መቀያየር ጀብዱ ነው እንዴ? ሴት ጭን ስር መደበቅ ጀብዱ ነው እንዴ? አይደለም። ፍቅርስ መጣ ትናንትና እንደዚህ አረቄት የምታሳየን ምንድን ነው? ሴት አይደለች? እዛም ትነጠፋለች። ሶስት 100 ሺህ ብር የሚያስከፍል በሽታ ምን አይነት በሽታ ነው የታመሙ? ሐኪም የማያውቀው ዶክተር የማያውቀው በሽታ ምንድነው? እናንተ ታመመ ከማለት ውጭ የበሽታውን አይነት ለመናገር የከበዳችሁ ምንድነው? ዶክተር ጋር ሄዶ ተመርምሮ 300 ሺህ ብር እንኳን የሚያስከፍል ቀርቶ ከዲፕሬሽን ውጭ ምንም አይነት በሽታ የለበትም ተብሎ ነው የወጣው። እናንተ ከየት አምጥታችሁ ነው 300 ሺህ ብር ከፍላኔ ያሳከመችው የሚላ በጣም ነው የምትደብሪ። በነገራችን ላይ ለንግግርሽ ማለት ነው። ከንፈሩን ሰርጀሪ ተደርጎ ነው። አዎ ከዛ የሚንጠባጠው የቆመለት ከንፈሩን ሰርጀሪ ተደርጎ ነው። የትኛው ሆስፒታል ነው ሰርጀሪ የተደረገው? ቱርክ ሄዶ ወይንስ የትኛው ሆስፒታል? ይሄ የውሸትሽ ጥግ እንኳን ራሱ ማለት ነው የሆነ ለከት ገደብ ሊኖረው ይገባል። አለባበስ ምናምን ያስተማረችው ይችል ልዕልት ናት ቢገባሽ ማለት ነው። ይሄ ከተቦጫጨቀ ልብስም ሆነ ከምግብ እስከ አልባሳት እስከ ቤት እቃ ጭምር የተቀየረው በዚች ንግስት ነው። ገባሽ? እና በኦዲየንሶቹ ማለት ነው። ከዛ ውጭ ግን 300 ሺህ ብር ከፍላ ነው ያስታመመችው። ምን አይነት በሽታ! በጣም ንግግርሽ ራሱ ትልቅ ሚስጥር የምታወጪ አስመሰልሽው ማለት ነው። ምን ማስረጃ የሌለው ነገር ኤቪደንስ አቅርብ የለን እስኪ። እኛ ሄርሜላን ከአመት በፊት አናውቃትም። እኛ የምናውቃት ይች ንግስት ከፈጣሪ በታች እንደቀየረችውና እድሜ ለተባረኩ ኦዲየንሶች ማለት ነው። ገባሽ? ለማይሰለቹ የሰው ለውጥ ለሚያስደስታቸው የሰውን ልጅ ሲወዱ እስከ ጥግ የሚወዱ ላመኑበት ነገር የማይበገሩ ጀግኖች ኦዲየንሶች እነሱ ናቸው ሊመሰገኑ የሚገባ። 300 ሺህ ብር ምናምን እያልሽ እዚህ ጋር ማለት ነው ማውራት አይጠበቅብሽም። ምንም የማያሳምን እስኪ 300 ሺህ ብር የተከፈለበትን ሪሲት አሳይን። ምንም የምታሳዩ ነገር የለሽም። ጭራሽ ደግሞ ሰርጀሪ ምናምን ታያለሽ እንዴ?